ሚስጥራቱ ወደ መጨረሻው ምዕራፍ እየተቃረቡ ነው። ታላቁ የዣንቶ ዣራ ሚስጥር ሊጋለጥ ጥቂት ቀርቷል። የደራሲ ይስማዕከ ወርቁ ድንቅ ድርሰት የሆነውን ዣንቶ ዣራ ክፍል 19ን እነሆ። እንኳን ወደ መጽሐፍን በዜማ ቻናል በደህና መጣችሁ። ዛሬ ታሪኩ እጅግ ወደማይጠበቅና አደገኛ ምዕራፍ ተሸጋግሯል። እስከ መጨረሻው አብራችሁን ቆዩ። መልካም ቆይታ። ጣቅረን ተራራ ላይ እሳትና ዝናብ እኩል በመዝለም ላይ ናቸው። ዶፍ ዝናብ፣ ዶፍ እሳት፣ መትረየሶች እያጓሩ፣ ክላሽንኮፎች እያሽካኩ ናቸው። ላውንቸሮች እሳት ልሰው እሳት ቀምሰው በቅንቡላቸው ፍም ጭነው ከወዲያ ወዲህ እየተራወጡ ናቸው። የጣቅረን ሌሊት በእርሳስ ብርሃን ወደ ቀንነት ተለውጧል። ዶፉ ዝናብ ከወዲያ ወዲህ የሚያፏጩትን ጥይቶች አላበረዳቸውም። ጣቅረን ሰማያዋ በመብረቅ ምድሯ በጥይት ወበቅ በመታረስ ላይ ነው። ፍልሚያው እንደተጀመረ ተራራውን ከቦ የነበረው ኃይል ወዲያው ነበር የጦር ቅርጽ በመስራት ተራራውን እንደ ጉንዳን መውረር የጀመረው። ከፊት ያለው ወታደር ዚግዛግ እየሮጠ ወደ ተራራው ሲወሸቅ፣ ሌላኛውና ከኋላ ያለው የፊተኛውን ሽፋን በመስጠት ይከተላል። በዚህ ቅርጽ አጥብቦ በጥልቀት በወታደሮች መካከል ከ5 እስከ 7 ሜትር ርቀት እየሰራ በማስፋት ሽቅብ ወደ ተራራው ይርመሰመስ ጀመረ። ሚራዥ እንደገመተው የተራራውን ምዕራባዊ ጥግ ይዘው ነበረ ማጥቃት የጀመሩት። በምዕራቡ አቅጣጫ መትረየሷን ጠምዳ አላስወጣለቻቸው የሲጳራ ምሽግ የጥይት አረር ይወርድባት ጀምሯል። ላንቃቸው እስኪዘጋ የሚንተገተጉት የነፍስ ወከፍ መሳሪያዎች ሽቅብ የሚተማውን ኃይል ይለቅሙ ጀምረዋል። እንደ ቡና ቤት ሴት 10 ወልውሉኝ የሚለውንና ስናይፐር የሚባለውን መሳሪያ የያዘው ሳዶቭ የማነጣጠሪያ መነጽሩን ደጋግሞ እየወለወለ ኢላማ ውስጥ የሚያስገባውን ይጠርዝ ገብቷል። ማርዬ ዋቆ ማርዬ ላውንቸሩን በትከሻው ተሸክሞ የበቆሎ እሸት የመሰለ ቁምቡላውን እጃቸውን ሊይዝ ወደሚጣደፈው ዘማሚት የመሰለ መንጋ የፊት ስለትንና የኋላ ሀ ቅርጽን እየጠበቀ በድምሩ ሰ ቅርጽን በመስራት ሰብሰብ ኢላማ እየመረጠ እሸት መላኩን ቀጥሏል። የሚፈለፈል እንጂ የማይፈለፈል እሸት፣ የሚበላ እንጂ የማይበላ እሸት፣ የሚያነድ እሸት፣ የሚያቃጥል እሸት። ጥይት ቆጥቡ፣ ጥይት ቆጥቡ! ሚራዥ ምሽግ ለምሽግ እንደ እባብ በደረቱ እንደተሳበ ትዕዛዝ ማስተላለፉን ቀጥሎበታል። የሚንቀሳቀስ ነገር ባያችሁ ቁጥር አትተኩሱ፣ አልማችሁ ተኩሱ እንጂ። አልሞ ካለመተኮስ ጭራሹ ምላጭ አለመሳብ ይሻላል። አልሙ፣ ጥይት ቆጥቡ። የእጅ ቦምቦች ወደ ምሽጉ ይወረወሩ ጀመረ። ከታችም ከላይም ወደ ሰማይ እየተወጉ ብትንትን ብለው ወደ ምድር ሲመለሱ ዱቄት የሚሆኑ አጥንቶች፣ ቀዝቃዛውን ጎርፍ የሚቀላቀል የሚንፎለፎል ትኩስ ደም፣ የሚያጣጥር ጣረ ሞት የያዘው ተራራውን የሞት ጥላ ጎፈነ ነው። ከከባድ ፍልሚያ በኋላ ከተራራው እየተርመሰመሰ ይወጣ የነበረው ኃይል ቁስለኛውን እየጎተተ አስክሬኑን እየለቃቀመ ያፈገፍግ ጀመረ። የጥይቱ ኳኳታም እየቀነሰ መጣ። እንደ ቆቅ የሚያሽካኩት መትረየሶችም ትንፋሽ ወሰዱ። አልፎ አልፎ ካልሆነ በቀር ተኩሱ
እየቀዘቀዘ መጣ። አካባቢውን የባሩድ ትንኳክ አፍኖታል። ምሽጉን እስከ ጭን የሚወጥ በደም የተበከለ ጎርፍ ሞልቶታል። ሚራዥ ተኩሱን ለማስቆም ከወዲያ ወዲህ ይባዝን ጀመረ። ቁስለኛ አንሺዎችና አስክሬን ቀባሪዎች የምሽጉን ውስጥ ጎርፍ ያንቦራጭቁ ገቡ። ወገግ እያለ ነው። ዝናቡም ችፍ ችፍ እያለ ተንጠባጥቦ ሊቆም ተቃርቧል። ሚራዥ በሩቅ አቅርቦ መነጽሩ ቁልቁል ለመመልከት ሞከረ። በስተደቡብ ምስራቅ ተራራውን አቅፎ በሚዞረው የዞንዝ ሸለቆ ውስጥ የዞንዝ ወንዝ ሞልቶ ይጥመለመላል። ከወንዙ ወዲህ ማዶ ሸለቆ ውስጥ ለውስጥ ተራራውን ለመውረር የመጣው ኃይል ይተረማመሳል። ምናልባት እንደገና ለውጡ እየተዘጋጀ ይሆናል አለ ሚራዥ መነጽሩን ለዣንጊዳ እንዲመለከት እያቀበለው። በፍጥነት እንኳን የሚያደርጉት አይመስለኝም ሲል መለሰለት ዣንጊዳ። እስኪመሽ ይጠብቅ ይሆናል። ስንቃችንና ትጥቃችን እስኪያልቅ ጠብቀው እጅ እንድንሰጥ ነው የሚጠባበቁን። ስለ ስንቃችንና ትጥቃችን ከነ አክሎግ በቂ መረጃ አግኝተዋል እና አክሎግ ለጦርነቱ ዝግጅታችን እስክናጠናቅቅ ጠብቀው መሄዳቸው አቅማችንን በደንብ አውቀው በየትም በኩል ማምለጥ እንደማንችል አረጋግጠው መውጣታቸውን ያረጋግጣል። ሚራዥ በሩቅ አቅርም መነጽሩ አካባቢውን እንደገና ያማትር ጀመረ። ዝናቡ ሙሉ በሙሉ ቆሟል። በተራሮች ራስ ላይ ግን ጉም ይንጎማለላል። ከማዶ ደረቱን ገልብጦ የቆመው የሙቃራ ተራራ የጉም ዘንዶ ወገብ ለወገቡ ይጥመለመልበታል። አቢንጋና ደብራን ይዞ እስከ ሊቦ ገመገሞች የጭጋግ ልጋግ ይንዠረበብባቸዋል። ወደ ምዕራብ ተመለከተ። የኬብራ ወንዝ ከጣቅርን ጀርባ እንደ በረገገ አውሬ እየጎደራ ቁልቁል ከተውዘገዘገ በኋላ ከዞንዝ ወንዝ ጋር በመቀላቀል የሽኒ ወንዝን ይፈጥራል። ከኬብራ ባሻገር በስጢፋኖስና በደሪጣ ረባዳ ቦታዎች የተኛው ጎርፍ መስታወት መስሏል። ወደ ላይ ዜና ማርያምን ይዞ ከማንቶ ገራ ሸለቆ እስከ ምርጫ ደብር ከአምባ ተራራ እስከ ጣራ ገዳም በጉም ተለጉሟል። ሚራዥ ራሱ የቆመበት ጣቅርን ተራራም የጉም መቀነት እየዞረበት ነው። በስሱ የጉም ኩታ ውስጥ ነጭ ባንዲራ እያውለበለበ ሽቅብ ወደ ተራራው የሚወጣ ሰው ተመለከተ። አቅርቦ የሚያሳየውን መነጽር ለዣንጊዳ አቀበለው። ሚራዥና ዣንጊዳ እርስ በእርስ ተያዩ። ማንቶ ገራ ሸለቆ። ወደ ተራራው ሳይጠጉ በመንጋቱ ማንቶ ገራ ሸለቆ ውስጥ መሽጎ ከመዋል በቀር አማራጭ አልነበራቸውም። ኮሎኔል አሊጋዝ መንጋቱን በማየት ብቻም ሳይሆን ፍልሚያው ከወደ ተራራው ጋብ በማለቱ ነበረ ትዕዛዙን ያስተላለፉት። እንደ ኮሎኔል አሊጋዝ ግምት ይህ ጦርነት በሚስጥር እንዲያዝ ተራራውን የከበለው ኃይል አዛዦች ይፈልጋሉ። ትልቅ ግብ ግብ ገጥመው የጦርነቱ ወሬ ሀገር እንዲያዳርስ እንደማይፈልጉ ያውቃሉ። በመሆኑም ተራራ ውስጥ የመሸገው ህቡ ማህበረሰብ ረሃብ ሲጠናበት እጁን ይሰጣል ተብሎ በመገመቱ ከበባውን አጠናክሮ አጣጥሮ እስኪሞት መጠባበቅ አንዱ የጦርነቱ አካል ተደርጎ የተያዘ ጉዳይ እንደሆነ ገምተዋል። ጌራና ኪራኮስ ፈንጠር ብሎ ከተገጨረው ቋጥኝ ውስጥ እንደ እሽኮኮ ተወሽቀው የባኮስን ማስታወሻ በማገላበጥ ላይ ናቸው። ጌራ
በማስታወሻው ተደንቆ ሊያበቃ አልቻለም። ከዓለም አቀፎቹ ሚስጥራዊ ማህበረሰቦች ባህል የሀገር ውስጡ ሚስጥራዊ መንግስት ሚስጥር ሁሉ ከማስገረም አልፎ አስደንግጦታል። የና አክሎግን ጉድ ተዘግዝቆ ሲያይ ልትከድለው ትከተለው የነበረችው ሴትም አክሎግ ከነርሱ ጋር እንድትሰራ የመለመላት መሆኗንም አስታወሰ። ኮሎኔል አሊጋዝ በሌላ ሰው ስም በወጡት አዲስ ተንቀሳቃሽ ስልክ ለረጅም ሰዓት ሲያወሩ ቆይተው ቋጥኙ ውስጥ ተወሽቀው ወደሚያኮተኩት ጌራና ኪራኮስ መጥተው ተቀላቀሉ። ሁለቱም አዲስ ነገር ለመስማት ጆሮአቸውን አቆሙ። አክሎግ ጉድ ሰርቶናል አሉ ኮሎኔሉ ሁለቱንም አፈራርቀው እየተመለከቱ። ሻጊዝን እስከ ጥቁሩ ሳጥን ይዞት ከተራራው አምልጧል። አዲስ ዘመን ውስጥ በሚገኝ አንድ በጥብቅ የሚጠበቅ ቤት ውስጥ እያስጠበቀው መሆኑን የሚገልጽ መረጃ ደርሶኛል። በሌላ በኩል ሜሮዳም እርሱን ካገተበት በቅርብ ርቀት ላይ በሚገኝ ቤት ውስጥ ታስራ እንደምትገኝ ሰምቻለሁ። በደቂቃዎች ውስጥ እዚያ ለመድረስ የሚገሰግስ የኛ ሰው የቤቶቹን አቀማመጥ የሚያሳይ ካርታ ስሎ እየመጣ ነው። ለጥቂት ደቂቃ ጸጥታ ሰፈነ። በእልህ የታመቀ ጸጥታ፣ ጥርስ ያስነከሰ አይን ያንቦገቦገ ጸጥታ። የጌራ ትንፋሽ ወላፈን እንቁላል ይቀቅል ነበር። ተቀደምኩ። ኪራኮስ ጉልበቱን በማስታወሻው እየደበደበ ተነሳ። ተቀመጥ ተቀመጥ። ኮሎኔል አሊጋዝ ስበው አስቀመጡት። ይህ የውሻ ልጅ አላምጠዋለሁ፣ አልለቀውም፣ እድሜ ልኬን አሳድደዋለሁ። ጌራ ጣቶቹን በስሜት አሾላቸው። ምን አክሎግ ብቻ አያናስ ቢሆን ያ ከሃዲ አክሎግ እንጂ አያና እንኳን ይህን ያህል አቅም ያለው ሰው አይደለም። አያና ከአፉ በቀር ሌላ ምንም የሌለው ነው አሉ ኮሎኔል አሊጋዝ ሁለቱንም ካረጋጉ በኋላ። ያም ሆነ አሁን በሁለት አጣብቂኝ ጉዳዮች ውስጥ ገብተናል። አንደኛው ወደ ተራራው ሄደን ሰዎቻችን መቀላቀልና ማትረፍ የሚለው ሲሆን፣ ሁለተኛው ደግሞ ወደ አዲስ ዘመን በመግባት ኢንጂነሩና ሜሮዳ ማትረፍ ነው። ማትረፍ ሲሉ ጌራ ወደ ኮሎኔሉ አሰገገ። ትናንት ማታ አንድ ለኛ እንዲሰልል ከተማ ውስጥ ያሰማራውት ሰው እኛ ኪራኮስን ተከታትለን ከገባንበት መሸታ ቤት ፊት ለፊት ከነበረ ባር ውስጥ ነበር ያመሻው። ማኪቫ ባር ውስጥ ቀን ጠፋው በመባል የሚታወቀው የደህንነት ቢሮ ሰው ከሁለቱ ጋር እዛው ባር ውስጥ ሲጠጡ ነበር ያመሹት። መንፈቀ ሌሊት እስኪሆን እዛው ማኪቫ ባር ውስጥ ነበሩ። እነማን ናቸው ሁለቱ? ጌራ ኮሎኔሉን አቋረጧቸው። አክሎግና አያና። ኮሎኔሉ ለጥቂት ደቂቃዎች ዝም ካሉ በኋላ ቀን ጠፋው አክሎግና አያና ሞቅ እያላቸው ስለመጣም ይሁን አሊያ ለማንም ለምንም በዛ ቤት ውስጥ ስላለ ሚስጥሩ ይገባዋል ብለው ባለመገመታቸው ስለ ኢንጂነሩና ስለ ሜሮዳ ጉዳይ ያለፈለፉትን ሁሉ የባህር ሀገር ልብስ የለበሰና የሰከረ መስሎ የዛለ የኛ ወኪል ሰምቷቸዋል። ስለ ሜሮዳ የተባለውን ጌራ እንዳይሰማ በማሰብ ስለ ሻጊዝ ያሉትን ተናገሩ። ስለ ሲአይኤ ሊሸጡት ጌራና ኪራኮስ ከዋሉ። አዎ አሉ ኮሎኔሉ ሰዓታቸውን እየተመለከቱ። አንድ ሮበርት ጋሎ የሚባል የሲአይኤ ወኪል ከአዲስ አበባ ተነስቶ ኢንጂነሩና ጥቁሩን ሳጥን ጭኖ ለመሄድ እየጋለበ ነው አሉ። ከፍተኛ ቁጥር ያለው ገንዘብም ጭኗል። የማታ ማታ አዲስ ዘመን መድረሱ አይቀርም። ስለዚህ ሽያጩ ከመከናወኑ በፊት አንድ ነገር ማድረግ አለብን ማለት ነው። የትኛውን እናስቀድም? ጌራ ግራ እየተጋባ ጠየቀ። በቀን ወደ ተራራው መጠጋት አንችልም። በቀን ወደ ተራራውም ሆነ ወደ ከተማው መግባት አንችልም። ኮሎኔል አሊጋዝ ሽቅብ ወደ ተራራው ተመለከቱ። በላይ የዜና ማርያም የተራራ ሰንሰለቶች ጣቅርንን ቁልቁል አክፈው ታዩ። በዜና ማርያም በኩል ዞረን ወደ ተራራው መግባት እንችል ይሆናል። ሆኖም ለጉዞ አመቺ ካለመሆኑም በላይ የመታየት እድላችን ቀጥታውን ከመጓዝ ጠባብ ቢሆንም በባላገሮች እይታ ውስጥ መግባታችን ግን አይቀርም። ጥቆማ ከደረሰው ተራራውን ከከበበው ኃይል ድንገተኛ ጥቃት ሊደርስብን ይችላል።
ጌራና ኪራኮስም ወደ ዜና ማርያም ተረተሮች አማተሩ። ከዜና ማርያም ተረተር በቅቤን ባህር በታች በሰብር ባህር ተሻግሮ የኪብራ ወንዝ ሸለቆ ከዛም ጣቅርን እንሞክረው አለ ጌራ ተራሮቹን ሲያማትር ከቆየ በኋላ። እንሞክር፣ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ ብሏል ታላቁ ገጣሚ ጸጋዬ ገብረመድኅን። ጌራ እንሞክር የሚል ቃል ካመጣ እቺን አባባል ሳይል ማለፍ አይችልም። በአባባሏ የተሰላቸ ሰው አይቶ ስለማያውቅ ይሆናል ሲደጋግማት አይሸማቀቅም። ደግሞም መለያችን ተራራውን የከበበው ሰራዊት አይነት በመሆኑ ባላገሮቹ ተመሳሳይ ሰራዊት እየተጨመረ እንጂ ሌላ ኃይል መሆኑ ስለማይገምቱ ጥርጣሬ አይደርባቸውም። ጌራ የዴር 33 መሪ የሚጨብጥበት ጊዜ ራቀው። የከበባቸውን ኃይል ደምስሷቸው ወደ ተራራው ገብቶ ይሆን? ለምን ተኩሱ ቆመ? ኪራኮስ የስጋት መንፈስ ወረረው። በአንዴ ሙከራማ ሊገባ አይችልም። ምናልባት ረሃቡ እያደከማቸው ሲመጣ ሊገባ ይችላል። ሚራዥ እንዲህ በቀላሉ የሚበገር ሰው አይደለም። ኮሎኔል አሊጋዝ ይህን ካሉ በኋላ እንንቀሳቀስ የሚል ትዕዛዝ አስተላለፉ። ለመሆኑ በቀጣዩና ምን ይከሰት ይሆን? ታሪኩ እንዳያመልጣችሁ አሁኑኑ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ይህ ክፍል ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎችም አጋሩት። ክፍል 20ን እንቀጥላለን። ሰላም።